በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቻናሌ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በመሸር በሰብስክራይብ ግቡ። እንደምን ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ደግሞ ከቸፈቸች አልኩላችሁ በርግቢቱና በርግቤ አንቺ እኔ ተንኮለኛ በሉኝ። እርግቤም እርግቡም እንግዲህ እርግቢቱም እርግቡም ጥፍት ብለዋል። ምን ሆነው ነው ንገሩኝ እስቲ። ጥያቄ ላቅርብላችሁ። እርግቤም እርግቡም ጥፍት ያሉበት እስቲ ንገሩኝ፣ ምንድን ነው ምክንያታቸው ማለት ነው? እንዲያው ዘወረትል እሷንም አልሆነ ቦታ ላይ ዶሮ በጊቱን አረርናት፣ በላናት፣ ቀቀልናት፣ ፈለጥናት ትላየዋት። እሱንም እንደ ዘወረትል አልሆነ ቦታ ላይ ይሄ ነው ትላየሁት። እርግቤና እርግቢቱ መሆነው ተለያዩብኝ። እስቲ ይሄን መልስ ስጡኝ ባካችሁ። ኧረ በህግ አምላክ የእርግቤና የእርግቢቱ ተከታይ አሁን እንግዲህ እናንተን ነው ክስ ላቀርብ የመጣሁት። ሁና ከፈሳሽ እያንዳንድሽ ወዴት አስፈንጥራችሁ አባረራችኋቸው? እርግቡን የመዲያም ቅመሞችዬ ወዴት አረጋችሁብኝ? እሷም 100,000 ስትገባ እሷ ደግሞ አንድ የሆነ ወሬ ዝም ብሎ ብቻ ያልፍታ ገድም ሰማሁኝ። አንድ እህታችን ተስታ አረብ ሀገር ላይ ትትሄድ ታማ ሄደች ነበረች። እንግዲህ ስለ እሷ በዛ ምክንያት ወራ ሰማሁ። እንዲህ ትበለኝ አንዴ የሞለክያ መስለች ቤት ትል አንዴ ደግሞ አልሰጠሽም እሷ ትትል በዚች በሶሻል ሚዲያ ላይ መታ ይቅርታ ተጠይቀኝ ትትል ሰማሁ። በእርግቢቱ ማለት ነው። ያችኛይቱስ ታማ ነው እንግዲህ መናገር አልችልም። ተውት እሷን። አንደኛ ያኔ ያዛትም ማም ያነጫንጫታል። ሁለተኛ ደግሞ በሷ ላይ መናገር ያመኛል። እንደዚች እንደ ማስቲካ ማላመጥ። አዎ ሰምታችሁታል። መልሴን አሁን አግኝታችሁታል። እና እሷም እሱም እልም ድርግም ብለው እንደው አንድ ሰሞን ሶሻል ሚዲያውን አድርገውን ነበረ። አሁን ወዴት አጠፋችሁት? እንደው ጉሮሮዬን እስከሚይዘኝ ነው አሁን እሱ የምናገረው። እና ወዴት ጠፋሽ? እስቲ እርግቢቱ እኔ ለመሰከር ቅራቢ እርግቧ የሰው ምቃ መልሽ የኔ እናትዬ። እሷ ያማታል፣ ብዙ ነገር አለ በሰው ልጅ ላይ ነገጧለን የሚደርስብኛል ብለሽ እሰቢ አንቺም እርግቧ ማለት ነው። አዎ ሰምታችኋል። የመዲያም ቅመሞቻቸው ሰምታችሁ እንዳልሰማችሁ ናችሁ። በኋላ መካነ ሰላም እንዲህ ብላ ነበር ትሉኛላችሁ። አዎ በእርግቢና በእርግቢቷ ያመጡትን ነው ደግሞ በእርግቧ የመጡትን ነው። አሁን ከክዬ አንድ ሰሞን ለሶሻል ሚዲያ እንደ ድምቀቱ ናችሁ። ወይ የተባላላችሁ ነበር። እንደገና ደግሞ አባትና እናቴን አስደርጋለሁ ብልሃል። ይህ እንኳን ወላሂ ዘዋሪ ስታለው ቆየ መሰለኝ አመት አለፈው። አሁን ለወደፊት 2 አመቱ መሰለኝ 2 አመቱን ይዟል እንጂ 2 አመቱን እጨርሳለሁ እንጂ። የት ናቸው አባትና እናት? ሀጅ እኔ ዘንድሮ ጠብቂያት ነበር። አትሸለፈታ እንዴ 7,000 ምናምን መጥቷል አሉ የሀጅ ጉዞ በኢትዮጵያ 1.2 ለሁለት ሰው
አይ በደጉ ሰዓት እኔ ብልጥ አይደለሁም እንግዲህ በደጎቹ ሰዓት አባቴን አምጥቻለሁ። ደግነቴ ደግ ብልጥ አይደለሁም። ብልጥ ልጅ እየበላ ያለቅሳል አላሉ ሰውዬ። እና እንደዛ ነው አሉ እንግዲህ እህቶቼ ወንድሞቼ፣ የሶሻል ሚዲያ ተከታታይ እህቶችና ወንድሞቼ ደግሞ እንግዲህ ላይኳን፣ ሸሯን፣ ሰብስክራይቧን ፈልጉልኝ። እነሱ ሁለት ሰዎች ፈልጉልኝ። በጣም አድርጌ ፍለጋ በሚስጥር አምጡልኝ እላችኋለሁ። ይሄ መካ ነው። ይሄ እንግዲህ ዑምራን አደርግ ሂጄ ነው ደግሞ ይቅርታ፣ አሁን አይደለም ቆይቷል። አሁን እናቴ ገና ነኝ፣ እግሬን ስለሚያመኝ መሄድ አልችልም። ነው እግሬን ስለሆነ ኦፕሬሽኑ አልችልም። ወደ አልዋሻችሁም ማለት ነው። እግሬን ኦፕሬሽን የሆንኩት እስቲ ካላ ባላ ፈቃድ ትንሽ ሹጃጁ መለስ ይበልና ቀስ ብዬ በአረብያ ቢሆን አደርጋለሁ። ምንም ችግር የለም። እታች ጠዋፉን ባርክ ሶፋ ምሮሃ ላይ ከፍዬ ቢሆን ቀስ ብዬ ወይ ያረፍኩ ኢንሻአላህ ባላ ፈቃድ ማለት ነው። እንደዛ ማድረግ እችላለሁ ብዬ አስባለሁ። እና ላይክ እስቲ ላይክ እያደረጋችሁት እስቲ ላይክ አድርጉት እስቲ ላይክ እያደረጋችሁ ገባ በሉ እስቲ ገባ በሉ። አዲስ አበባ ላይ ይሸጣል ኮርቻ ብሏል እንግዲህ ገባ በሉ። እና ይሄ ነው እንግዲህ ሄድ ስለ እርግቧና ስለ እርግቡ እርግቤ ነው ያላት እርግቤ ነው ያላት ብቻ አላውቅም። ብቻ በምን እንደሆነ ወዴት እንደጠፉ ፈልጉልኝ። አንቺ ደግሞ ጠረሃውን ሴት ልጅ ነሽ፣ እንደው እናቴ ትክክል ልበሹ። የሙስሊም ሀቁ በስነ ስርዓት አጣፊው። ይሄ አሁን የመጣ ፋሽናችሁ ወንድሜ አሸራ ቀባሪ ትመለስ ያሲን የሚቀራ አለ ሰውየው ማለት ነው። አንቺ አይደለሽም ቀኑ ነው እርግብዬ ቀኑ ነው። ደግሞ በዛ ላይ ዱአ አድርጉልኝ ወገኖችዬ። እግሬን ኦፕሬሽን በጣም ስለሚያመኝ አብጧል፣ ግን ያው ቁስሉ ገጥሟል። ሱጁድ ወርጄ መስገድ ያልችልም። አንደኛ ሱጁድ ወርጄ መስገድ ያልችልም፣ ሁለተኛ አብጧል፣ ሶስተኛ ከብድ ያለው በስደት ዓለም ላይ ተታስቡት። ብቻ ዱአ አድርጉልኝ። ትልቁ ነገር ዱአ ነው። እሺ ተብዬ እስቲ ደግሞ አሁን እንዴት አድርጌ ነው ታዲያ ጥፌን የማሸው? ማሸትም ያስፈልገዋል አሉኝ። አላውቅም። ውስጥ እግርሽን ይሽው አሉኝ። እኔ ታዲያ መቼም እግራችሁ ላይ ታልሆነ እንዴትም ማሸት አይቻልም። እኔ እግሬ እንኳን እጄ ትንሽ ወዱ ለማድረግ መቅሰላ ላይ ካልሆነ አልችልም ማለት ነው። ወይንም እንደዚህ አጎንብሽ ብላጥ ላይ አድርጌው ነው የማጥበው። ለምን ቁስሉ ማይሆን ቦታ ላይ ነው። ከጉልቤቴ ስር እዚህ አገዳው ላይ ይባላል መሰለኝ። አገዳው ነው የሚባለው አይደል? እዛ ላይ ነው ኦፕሬሽኑ። ታንደኛው ዱአ ያንደኛው ዱአ ይደርሳልና ዱአ አድርጉልኝ። ለማንኛውም ወገኖች ዱአ አድርጉልኝ። ወንድሞቼ ዱአ አድርጉልኝ። ምን ላይ ዱአ አድርጉልኝ። እውነቴን ነው። እና ይሄን ይመስላል ዛሬ የመጣሁበት። ያው እሹ ብለውኝ ነው፣ ግን እኔ በማሸት እንዴት ይለቃል? እንጃ። ውስጡን የሚያመኝ ጎኑንና ጎኑን ያለው እንትን ምንድን ነው የሚባለው? ቁርጭጭምቴና ቁርጭጭምቴ ስላበጠ ነው። እና መድያፌ አብጧል፣ አንደኛ ጠቁሯል። እና ግፊቱን አላቅም ወገን፣ እንደው ብቻ በስደት ዓለም ላይ አትታመሙ። ይሄ ነው ያለኝ ዛሬ። እንግዲህ ፈልጉልኝ
እርግቧንና እርግቢቱን በአንደኛ ደረጃ ጠፋችሁ ብላችሁ በቃ በሉልን እስቲ። የድሮዎቹ ጠፉ፣ አንዳንዶቹ ናቸው ያሉት። አንዳንዶቹ ብድ ብድ ይሉ ነው ተብዶቹ ጋር ገና በአዲስ እድገት የምናያቸው ማለት ነው። ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለአላብራችሁ አፈበሉ ለአላፍ እያውፍ ብያችኋለሁ። እንግዲህ እርግቡም አራግቢውም አፍ በልኝ። እንዲሁም ክርስቲያን ወገኖቼ ይቅርባልኝ፣ ይቅር ብያለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ሰላም በጤና ለእርዳ